በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። ሰላማችሁ በክርስቶስ ብዝት ትረፍረፍ ይበላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በአድማስ ጥግ ያላችሁ የቅዱስ ሚካኤልን ምልጃ የናፈቃችሁ የእሱን ታምር እየሰማችሁ ለኔም ይደረግልኝ ለኔም ይሆንልኝ እያላችሁ የምትጠባበቁ ሁሉ አምደው ቅዱስ ሚካኤል ጥላታችሁን አመድ ያደርግላችሁ፣ ጎደላችሁን ይሙላላችሁ። አይሆንም፣ ይሄ የተበላሸ ነው፣ ይሄ ጭራሽ የማይታሰብ ነው የተባለውን ጉዳያችሁን አምደው ቅዱስ ሚካኤል ያከናውንላችሁ። ጉዳያችሁን ለሱ ስጡት ወገኖቼ። እየሰማችሁ ነው? ጉዳያችሁን ለአምደው ቅዱስ ሚካኤል ስጡት፣ እሱ ይፈጽመዋል። እኔና እናንተ ከኛ የሚጠበቀው በእምነት ሆነን መጠበቅና ትዕግስት እንዲኖረን ይፈልጋል። ምክንያቱም ለሁሉም ጊዜ ስላለው ማለት ነው። አንዳንድ ሰው ጧት ጥያቄ አቅርቦ ከሰዓት እንዲፈጸምለት የሚፈልግ ሰው አለ። በጣም ችኩል የሆነ ሰው ማለት ነው። እንታገስ እንጂ ስንት ዓመት መከራ አሳልፈን መተን አይደለ? ዛሬ ለሱ ስንነግረው በትዕግስት መጠበቅ አለብን። የሚሰራበትን እሱ ነው የሚያውቀው። የኛ ድርሻ ይውላችሁ፣ የኛ ድርሻ ከኛ የሚጠበቀው ለሱ ማሳሰብ፣ ጉዳያችንን ለሱ ማቅረብ ነው። የተዋህዶ ልጆች በቅዱስ ሚካኤል አማላጅነት፣ በአምደው ቅዱስ ሚካኤል አማላጅነት፣ በእሱ ታምር ታምናችሁ አምናችሁ ጉዳያችሁን ለሱ አሳልፋችሁ የሰጣችሁ አንተ ሕይወቴን፣ ታሪኬን፣ ጉዳይን ጉዳይ አድርገህ ፈጽምልኝ ብላችሁ የሰጣችሁ ሁሉ አምደው ቅዱስ ሚካኤል ጉዳያችሁን ያስተካክልላችሁ። ድንቅ ምስክርነት አለኝ። ለመስማት ፈቃደኛ ናችሁ? የተዋህዶ ልጆች ትሰሙኛላችሁ? ውድ ኢትዮጵያውያንና ውድ ኤርትራውያን ይሄንን ልሳን እየሰማችሁ ያላችሁ ማለት ነው። ልሳን ሲባል ታዲያ ብዙዎች ወደ ሌላ እንዳትወስዱት። ልሳን ማለት ንግግር ማለት ነው፣ ወይም ቋንቋ ማለት ነው። ሌላ እንዳይመስላችሁ። ልሳን በግዕዙ ነው። ተረዳችሁ? ግዕዙ ነው። ልሳን ማለት በግዕዝ ነው። ስለዚህ ይህንን ድንቅ ምስክርነት ደስ ብሏቸው ታሪካቸው ተቀይሮ ሰዎች ይደውላሉ። በአካል ባይገኙም እንኳን በስልክ በድምፅ ወይም በቮይስ ያስቀምጣሉ ማለት ነው። እኔ አምደው ቅዱስ ሚካኤልን ጠርቶ የሚያፍር የለም፣ አምደው ቅዱስ ሚካኤል ይለያል እምላችሁ ሁል ጊዜ እኔ እያጋነንኩኝ አይደለም፣ በተግባር እየተደረገ ስላለ በተግባር ስለሚደረግ ነው። ስለዚህ ዛሬ የተጨነቃችሁ ያዘናችሁ፣ በመከራ በስቃይ በጭንቀት ውስጥ ያላችሁ የተዋህዶ ልጆች ሁላችሁም አምደው ቅዱስ ሚካኤልን ቃል ኪዳኑን እያሰባችሁ ምትችሉ ቦታው ላይ ደርሳችሁ ጸሎት ብታስደርጉ ብትፈቱ ደስ ይለኛል፣ ብትድኑ ደስ ይለኛል። አያችሁ፣ ድነት የናፈቃችሁ፣ መፈታት የናፈቃችሁ፣ ታሪካችሁ እንዲቀየር የምትፈልጉ ሁሉ ይሄው እኔ አድራሻ አስቀምጬላችኋለሁ። የእናንተ ድርሻ ደግሞ መቅረብ ነው። የማርያም ድርሻ ደግሞ ታሪክ የመቀየር ድርሻ የቅዱስ ሚካኤል ድርሻ ይሆናል። ያምደው የቅዱስ ሚካኤል ድርሻ ይሆናል። እንግዲህ 3 ባለ ድርሻዎችን አለ። የኔ ድርሻ እሱን ማስተዋወቅ ነው። እናንተ መስማት ነው። ከሰማችሁ በኋላ ማመን ነው። ካመናችሁ በኋላ ደግሞ መቅረብ ነው። ቀርባችሁ ፍታኝ፣ አድነኝ፣ ታሪኬን ቀይርልኝ፣ እዚህ ጋር ህይወቴ ተበላሽቶብኛል፣ የህይወቴን ጉዳይ የያዘው ጉዳይ ተበላሽቷልና እሱን አስተካክልልኝ ብላችሁ ሐሳባችሁን ለሱ ማቅረብ ነው። ከዛ በኋላ እሱ
ጉዳያቸውን ጉዳይ አድርጎ ይፈጽመዋል ማለት ነው። ሰዎች አይቻልም፣ ይሄ በፍጹም አይቻልም ብለው የደመደሙትን የተዘጋ ምዕራፍ ነው ብለው የዘጉትን ፋይል እሱ ይከፍተዋል፣ እሱ ያንቀሳቅሰዋል። ግድላቸው። እሺ ወደ ምስክርነቱ እንሂድ። እናንተም ጆሮአችሁን ስጡኝ፣ እንደማመጥ እና እኔ ልናገር፣ እናንተ አድምጡ። አንድ እህታችን በአረቡ ክፍል የምትኖር እህታችን፣ ሳውዲ አረቢያ ላይ የምትኖር እህታችን ለብዙ ጊዜ እንግዲህ እዛ ቦታ ላይ ወይም እዛ ሀገር ላይ ቆይታለች እና ፍቃዷ ተበላሽቶባታል። የነጻነት ፍቃዷ ማለት ነው። እንደ ኢትዮጵያ ማንኛውም ሰው ገብቶ በነጻነት የሚንቀሳቀስ የለም። ወጣ ስትሉ ይውላችሁ በነገሮች ይተሳሰራል። ህይወታችሁ፣ መራመዳችሁ፣ መኖራችሁ፣ መውጣት መግባታችሁ ሁሉ በሆነ ወረቀት ተገድቦ ነው የሚኖረው ማለት ነው። ያ ወረቀት ደግሞ የሚበላሽበት ጊዜ አለ እና አጅሬ ርኩስ መንፈስ አጋንንት እንግዲህ ከአያት ከቅድመ አያት የሚመጣለ፣ በሰው የሚመጣለ፣ ከራሳችን ደግሞ ባለመትጋታችን የሚመጣ ርኩስ መንፈስ ህይወታችንን የሚያበላሽ የሚያነቅዝ እንደ ካሮት ወደ ስር እየዘቀጠን እንድንሄድ በህይወታችን በኑሯችን ሁሉ ዘቅጠን እንድንቀር የሚያደርግ የርኩስ መንፈስ ሐሳብ አለ እና ወረቀቷ ለብዙ ዓመታት ተበላሽቶባት ቆይቷል። እህታችን ዛሃራ ትባላለች። እየሰማችሁ ነው? እህታችን ዛሃራ ትባላለች። እሷ ብቻ አይደለችም፣ ብዙ ጓደኞች አሏት፣ በዙሪያዋ ማለት ነው። ብዙ ጓደኞች አሏት። ይህንን ቪዲዮ የአምደው ቅዱስ ሚካኤልን ተአምሩን በቪዲዮ ይከታተላሉ፣ ያያሉ፣ ምስክርነት ይሰማሉ። አይመለከተኝም ብለው አያሳልፉትም። ይለፈኝ ብለው አያሳልፉትም ቪዲዮውን ማለት ነው። ለምን መሰላችሁ? ሰው አይደለም በእግዚአብሔርና በቅዱሳኑ አይደለም ሰው በሰው እንኳን ይመካል አይደል? እና የቅዱስ ሚካኤልን ምልጃ አምና ይቺ እህታችን ከዚህ በፊትም የሚገርማችሁ ነገር ጸሎት ማስደረጊያ መባ ይልካሉ። ይሄው አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ከዚህ በፊትም ምስክርነት ሰጥታለች፣ አሁንም ምስክርነት እየሰጠች ነው። በፊትም እያደረገላት ነው፣ ታሪኳን እየቀየረ ነበር፣ አሁንም ደግሞ እየቀየረላት ነው። ያስጨነቃትን ሁሉ ጊዜውን ጠብቆ እያከናወነላት ነው እና በቃ ለብዙ ዓመት እንግዲህ አይሆንም አይሳካም የተባለ የመኖሪያ ፍቃዷ ወይም ደግሞ የነጻነት ፍቃዷ ማለት ነው አምደው ቅዱስ ሚካኤል ነግራው ጸሎት አድርጉልኝ ብላ ጸሎት ተደርጎላታል። ጸሎት ተደርጎላቸው ሁሉም እንደየጥያቄያቸውና እንደየችግራቸው እንደየጉዳያቸው አምደው ቅዱስ ሚካኤል ችግራቸውን እየፈታላቸው ይገኛል። ተራ በተራ ማለት ነው። ተራ በተራ አምደው ቅዱስ ሚካኤል ጉዳያቸውን ሰጥተውት ነበረ፣ ጉዳያቸውን እየፈጸመላቸው ነው። እናንተስ? አሁንም ዛሬም እናንተ ሰነፎች አረ ይሄ ውሸት ነው፣ አረ ሐሰት ነው ልትሉ ነው። እግዚአብሔር ልቦና ይስጣችሁ ይስጠን። መዳን የምትፈልጉ አሁንም ኑ አምደው ቅዱስ ሚካኤል ዛሬም የማዳን ስራውን ቀጥሏል። ጉዳያችሁን ለሱ ስጡት። መሄድ የምትችሉ ሰዎች እንግዲህ ታኅሳስ 11 ወርሃዊ ጉዞ አለ ማለት ነው። በወር እየሄድን ነው። ታኅሳስ 11 መነሻ፣ ታኅሳስ 13 መመለሻ ነው። እዚህ ቦታ ላይ ሄዳችሁ መሄድ የምትችሉ ከወዲሁ ተመዝግባችሁ እዚህ ቦታ ላይ ጸሎት አስደርጉ። መሄድ የማትችሉ እንደ እህታችን ዛሃራ እኔ እምነቱ አይመለከተኝም ብላ
ንቃ ሳታልፍ አየችው፣ ተመለከተችው። አሁን የቅዱስ ሚካኤል ወዳጁና ከልቧ አምናው ማለት ነው። ከልቧ አምና ጉዳዩዋ እየተስተካከለላት ነው። ስራ ለብዙ ዘመናት እንግዲህ ለብዙ ጊዜ ስራ የላትም። ስራዋንም ቅዱስ ሚካኤል ያስተካክለዋል። ይሄንን ወረቀት ያስተካከለ ቅዱስ ሚካኤል አሁንም ደግሞ በጎ የሆነ መልካም የሆነ ስራ እንደሚሰጣት አምናለሁኝ። እሷም እየጸለየች ነው። እሷ ብቻ ሳትሆን ሌሎች ጓደኞቿ እየጸለዩ ነው። የሚገርማችሁ ነገር ማለት ነው እንግዲህ ከሳውዲ አረቢያ ድረስ መስከረም ላይ አንዷ እህታችን መሬም ትባላለች። እቺ እህታችን እንግዲህ መሬም መስከረም ላይ በነበረን ጉዞ ለዚሁ ቅዱስ ሚካኤልን ብላ ከሳውዲ አረቢያ መታ ጉዞ ላይ ተሳትፋለች። አንድ ቀን አቀርብላችኋለሁ። አሁንም እንደገና ህዳር በነበረን ጉዞ ላይ አሁንም እንደገና ከሳውዲ አረቢያ ድረስ እንግዲህ የአንድ እረፍት ማለት ነው ልዩነት። መስከረም ላይ ሄደች፣ ደርሳ ሄደች፣ ተሳልማ ሄደች፣ ጸሎት አድርጋ ሄደች። ህዳርም ላይ ደግሞ የሚገርማችሁ ነገር በቃ ልክ ማስታወቂያው እንሄዳለን ብዬ ስናገር እኔም እሄዳለሁ አለች። አሁን መስከረም ላይ ሄደሽ? አዎ እሄዳለሁ። በቃ እኔ ውስጤ አልቻለም፣ ፍቅሩ በልቤ ተቀጣጠለብኝ፣ በቃ መባረክ እፈልጋለሁኝ አለች። መጣች። ተመልከቱ እንግዲህ ምን ያህል እምነት ምን ያህል እኔ ቅዱስ ሚካኤል በጣም ይገርመኛል። በእውነት ነው የምላችሁ፣ እግዚአብሔር ምስክሬ ብዬ የምላችሁ። መጣች፣ ሄደች፣ ተባረከች፣ ጸሎታን አደረሰች። የሚገርማችሁ ነገር ማለት ነው ከዛ እንደመጣች የት ሄደች? ሽንቁሩ። ከሽንቁሩ ተመልሳ የት ሄደች? ዘብር። ከዘብር ተመልሳ አሁን ማለት ነው አሁን ማምላከን አሁን በርሜል ቅዱስ ጊዮርጊስ ነው ያለችው። አንተ ግን እዚህ ትንከባለላለህ አባቴ። አንተ ግን እዚህ ከእጅ የያዙት ወርቅ እንደ ነሐስ ይቆጠራል። እያለፈህ ነው። ፊተኞች ኋለኞች ይሆናሉ። መጽሐፍ ቅዱስ ነው ያለው፣ አይደለም። ፊተኞች ኋለኞች ይሆናሉ፣ ጭራ ይሆናሉ፣ መከተል ይጀምራሉ። አያችሁ፣ የእምነት ጽናት የእግዚአብሔር ፍቅር ሲያድርባችሁ እናንተ ከባድ ነው። ማምላክ ምስክሬ፣ ሁሉንም ትቶ ስራን ትቶ ስራ ያስጥላል የእግዚአብሔር ፍቅር። አያችሁ ምን አይነት መመረጥ ነው የምትናገረው የምታደርጋቸው ነገሮች የት ተመራው እንደሆነ አላውቅም። እኔ መንፈስ ቅዱስ ሲገልጽ ለካ እንደዚህ ነው። እኔ በጣም ይገርመኛል። አንተ እዚህ ጧት ተነስተህ ትበላለህ፣ እሷ እየጾመች ነው፣ እሷ እየሰገደች ነው። አባቴ አይ በጣም ብዙ ነገር ተደረገላት። ከዚህም በፊት አቅርቤያለሁኝ በተደጋጋሚ ማለት ነው። መናገር የማልፈልጋቸው ሁሉ እዚህ ማቅረብ የማልፈልገው ማለት ነው። ምክንያቱም እኔ ከሚባለው በላይ ስለሆነ ማለት ነው። ቀን አለው፣ ለሁሉም ቀን ስላለው እሱን የምንመሰክርበት ቀን ይኖራል። ምንም ማድረግ አይቻልም። እናንተ እኛ እየተጃጃልን ነው። ዝም ብለን በከንቱ አንሰግድም፣ አንጸልይም። ስገዱ ጸልዩ ሲባል ሌላ ስም ትሰጣላችሁ። መንፈስ ሲጋለጥ አንተ ታሾፋለህ። አሁንም ዘንድሮ ማለት ነው አንተ አሁንም ሰውን ትነቅፋለህ። ምን አይነት አለመታደል እንደሆነ እኔ አላውቅም። ማምላክ ምስክሬ፣ ምን አይነት አለመታደል ነው እናንተ። ሰው ሲድን እንዴት ሌላ ስም ይወጣል? በማርያም አጋንንት ሲታሰር አጋንንት ሲጋለጥ እንዴት ትቃወማለህ? አረ ባሰ ጸና። እንደው የአንዳንዶቻችን አመለካከት ደግሞ
ጭቃ ሆነ። በቃ ምንም የተደፈረ ታውቃላችሁ፣ ድፍን ያለ የተመረገ ማለት። አሁንም ዳር ሆነ አንተ ታስረሃል፣ ስውር እስራት ታስረሃል። ዝም ብለህ ትቀልዳለህ፣ በራስሽ ላይ ትቀልጃለሽ። እኔ አላምንበትም። ቅዱስ ሚካኤል ልቦና ይስጠን እና እግዚአብሔር ይመስገን። እኔ በጣም ደስ ስላለኝ የተጨነቃችሁ እሺ፣ ወረቀታችሁ የመኖሪያ ፈቃዳችሁ የተበላሸባችሁ፣ ትዳራችሁ የተበላሸባችሁ፣ የሥራ ጊዜያችሁ፣ የሥራ ዘመናችሁ፣ የሥራ ቦታችሁ የተበላሸባችሁ፣ በውስጣችሁ ሰላም የጠፋባችሁ፣ አረ በማርያም አምደው ቅዱስ ሚካኤልን እያላችሁ ጥሩት። አምላከ አምደው ቅዱስ ሚካኤል ድረስልኝ፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያላችሁ ብትጠሩት ፈጥኖ ደራሽ ነው። ማርያምን ብዬ የምነግራችሁ እግዚአብሔር ዳኑ ከመተተኞች። እኔ በጣም ይገርመኛል። መተተኞቹ የሚቃወማቸው የለም። በየጸበሉ በየገዳማቱ ወጣቱን ተብትበውት አስረውት እነሱን አንድ ቀን እነሱን የሚወቅስ አባትም ሆነ ምእመን እኔ እንጃ። መንፈስ እንኳን ራሱ አጠገባችሁ ሲጮህ ምናምን በቃ ዝበል ምናምን ብለው ዝም እንዲል የሚያደርጉት ሰዎች አሉ። አገልጋዮች ማለት ነው። አገልጋዮቹ ነው እኮ ነው መስቀል ይዘው እኮ ነው። ለምን መሰላችሁ? ንጹህ ስላልሆኑ ማለት ነው። ንጹህ ስላልሆኑ አይችሉም። ምክንያቱም አንዳንድ ደፋር የሆነ መንፈስ አለ። ደፋር የሆነ መንፈስ አለ የሚያጋልጥ ማለት ነው። ይችን ያውቃሉ፣ እነሱ ያውቃሉ። እና ይሄ ሲነገር ደስ የማይላቸው ሰዎች አሉ። ይሄ ደግሞ ከየት መጣ የሚሉ አሉ። አያችሁ፣ ነቅፎ ለነቃፊ የሚሰጥ ምንም የማያውቀውን እንጭጭ አእምሮ ስለ መንፈሳዊ ሕይወት ማለት ነው። እንጭጭ አእምሮ ያለውን እነሱ ላይ የሚዘሩ ጥላቻን የሚዘሩ እንትኖች አሉ፣ አገልጋዮች አሉ። ትናንት ስላወቀውና ዛሬ የሆነ ደረጃ ላይ ሲደርስ ማመን የሚያቅትህ አለ። ኧረ እኔ እኮ የሚገርመኝ እኔ በራሴ እኮ ስለማያውቅ ነው። ማርያም ትናንት የነበሩ ከጎን የነበሩ ጓደኞቼ፣ በጣም ወዳጆቼ የነበሩ ሰዎች ዛሬ ግን በቃ ይነቅፋሉ። ማመን አይፈልጉም፣ ጨርሶ ማመን አይፈልጉም። ይሄው አምደው ቅዱስ ሚካኤልን እያዩ ማለት ነው። እያዩ እንዲህ ፊት ለፊት እያዩ ሰው ሲድን፣ ሰው ሲፈወስ፣ መንፈስ ሲያዝ እያዩ ማመን ጭራሽ ማመን ዘግተውታል። በቃ አእምሯቸውን ዘግተውታል። እንዴት ይህ እኮ እኛ የምናውቀው ነው ከየት አመጣው የሚል እኔ እኮ በጣም ይገርመኛል። አረ እግዚአብሔር ልቦና ይስጠን፣ እግዚአብሔር ልቦና ይስጠን። ማርያም ከባድ ነው። የልቦናችንን በር ከዘጋ ነው ከባድ ነው። ሊመጣ ያለ ጸጋ ይመለሳል። እና ለማንኛውም የተዋህዶ ልጆች የቅዱስ ሚካኤል ዝክር አሁን ወሩ እየደረሰ ነው። በወር እንዘክራለን ያላችሁኝ ሰዎች ካላችሁ ከዚህ በፊት ብላችሁኛል። ከሌ ማለት አልፈልግም። እናንተ አውቃችሁ ስታደርጉ ነው እኔ እንትን የምለው። ስለዚህ ዝክሩ ደርሷል፣ ወሩ ደርሷል። መገዛዛት ያለበት ከወዲሁ ስለሆነ ከደረሰ በኋላ ቀኑ ከደረሰ በኋላ አለን ብትሉኝ ለኔ ምንም ትርጉም አይሰጠኝም። ወይ ለቀጣይ ከተላለፈ ነው እንጂ ለኔ ምንም አያደርግም። ምክንያቱም ነገሮች የሚስተካከሉት አሁን ነው፣ ለሁሉም ጊዜ ስላለው ማለት ነው። በጊዜ መስተካከል መገዛዛት ያለበት መዘጋጀት ያለበት አሁን ስለሆነ የምትችሉ ከሆነ ወይም በረከቱ ላይ መሳተፍ የምትፈልጉ ከሆነ ደስተኛ ከሆናችሁ ማለት ነው። ደስተኛ ከሆናችሁ እኔ እንዳን ነው በረከት እናገኝ ነው የኔ ሐሳብ፣ የኔ ድርሻ ለእናንተ ሐሳብ ማቅረብ ነው። እኔ የድርሻዬን እሰራለሁኝ፣ እየሰራሁኝ ነው ማለት በቂ ባይሆንም፣ አገልግሎቴ በቂ ባይሆንም፣ እየሰራሁት ያለሁት በቂ ባይሆንም፣
ባለኝ ነገር ግን በቻልኩት ግን ያው ይሄንንም ሐሳብ ለእናንተ ሸር ማድረግ ስራ ነው፣ አገልግሎት ነው አይደለ? ኑ እንዳን፣ ኑ እንፈወስ፣ ኑ ቅዱስ ሚካኤል ይባርከን በነፍስ በስጋ ይቀድሰን ማለት ይሄ አገልግሎት ነው። ይሄ ስራ ነው። አገልግሎትም እኮ ስራ ነው የሚባለው። መንፈሳዊ ስራ አለ፣ ዓለማዊ ስራ አለ፣ እርኩስ መንፈስ አለ፣ የእርኩስ መንፈስ ስራ አለ፣ የመንፈስ ቅዱስ ስራ አለ። እኔ መንፈስ ቅዱስ የሚወደውን ስራ ነው ያልኳችሁ። ስለዚህ እናንተ ፈቃደኛ ከሆናችሁ ይሄው ለእናንተ እድሉን ሰጥቻለሁ። ጆሮ አላችሁ፣ ሰምታችኋል። የቻላችሁትን ማድረግ ነው እና ሌላው ምንድነው እኔ ሰውን መርዳት ባትችሉ ሰው እንዳይረዳ ማድረግ ግን ኃጢአት እንዳይሆነባችሁ፣ ሰውን መደገፍ ባትችሉ እንኳን ሰዎች ሲደገፉ ድጋፍ ሲደረግላቸው ወይ የሆነ ነገር የሆነ አንድ ምዕራፍ እልፍ ሲሉ ስታዩቸው እንቅፋት አትሆኑባቸው። እናንተ ክፉዎች መተትና ስማት ለምታደርጉ ማለት ነው። መልካም ነገር ማድረግ እንኳን ባትችሉ ውስጣችሁ እሺ ባይላችሁ እንኳን ግን መጥፎ ነገር ደግሞ አታድርጉ ሰው ላይ። ለዚህ ዘመን ትውልድ ደግሞ አምደው ቅዱስ ሚካኤል የቃል ኪዳን ቦታ አዘጋጅቶ እየጠበቀን ነው። እንዳትዋረዱ፣ የእናንተ ጦስ ለቤተሰብ ለንብረት እንዳይተርፍ ተጠንቀቁ። አምደው ቅዱስ ሚካኤል ይባርከኛል፣ ይቀድሰኛል፣ በጸሎቱ በምስክርነቱ አምኛለሁ፣ ለኔም ይደረግልኝ የምትሉ ሰዎች ካላችሁ መሄድ ማትችሉ ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። ስንሄድ ይዘን እንሄዳለን። እንግዲህ ባለፈውም የህዳሩን አይታችሁታል እንዴት። በነገራችን ላይ ሁሌ ነው የማሳየው ማለትም አንዳንድ ሰው አያምንም ማለት አንዳንድ ጊዜ ከባድ ነው። እኔ ብቻ ሁሉንም መናገር ስለማልፈልግ እየመረጥኩ ነው የምናገረው። ምክንያቱም ያው ሰው እንደዛ ነው መሆንም ያለበት። ስለዚህ መሄድ የማትችሉ ሰዎች ከወዲሁ ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን ላኩ። መሄድ የምትችሉ ደግሞ በተቀመጠላችሁ አድራሻ እየደወላችሁ መመዝገብ ትችላላችሁ። ሌላው እንግዲህ እዛ ቦታ ላይ ባለፈውም በጣም ሰፊ የሆነ የፈውስ አገልግሎት ነበረ። የርኩስ መንፈስ ሽኝት ነበር የተጋለጠላቸው የተሸኘላቸው በጣም ብዙ ሰዎች ናቸው። አሁንም ይቀጥላል አገልግሎቱ። ይሄ የፈውስ አገልግሎቱ ይቀጥላል። በመንፈስ የታሰሩ ሰዎች እዛ ቦታ ላይ ይታሰርላቸዋል፣ ወይም ደግሞ የሚሸኘው ይሸኛል። አሁንም እንደ ከዚህ በፊቱ መንፈስ ተይዞላቸው እዛ እንዲሸኝ ቀጠሮ የሰጠኋቸው ብዙ ሰዎች አሉ ማለት ይቻላል። የባለፈውንም ያው እንግዲህ ሚዲያ ላይ ስላላቀረብነው እንጂ በጣም ብዙ ሰው ነው የተፈወሰው፣ እግዚአብሔር በሚያውቀው ማለት ነው። ምክንያቱም የሄደውን ሰው በጣም ብዙ ነበረ፣ ቢያንስ ወደ 200 ሰው ምናምን ነበርና በጣም ብዙ ሰው ተፈውሷል፣ እግዚአብሔር ይመስገን። የመስከረም ላይ እንደዚሁ የፈውስ አገልግሎት አለ። ስትመጡ ጸልያችሁ ሰግዳችሁ መንፈሱን አስራችሁ ግንባር ላይ ታሰር ብላችሁ። ምክንያቱም ይኸውላችሁ መናፍስት ወደ ገዳም ስትሄዱ ወደ ጸበል ስትሄዱ ለመሄድ ስታስቡ ሴቶች ላይ ህልመ ሌሊት እንትን የወር አበባ ያለቀኑ ያለ ጊዜ ያመጣል፣ ወንዶችን ህልመ ሌሊት ያስመታል። ያንን አልፋችሁ ደግሞ ስትመጡ ወይ ቤት ውስጥ ይቀራል ወይ መንገድ ላይ ይቀራል። ስለዚህ መንገድም ላይ እንዳይቀር ህልመ ሌሊትም እንዳያስመታችሁ የወር አበባም እንዳያመጣባችሁ ምንድነው ማድረግ ያለባችሁ? መቀጥቀጥ መቻል አለባችሁ፣ መስገድ መቻል አለባችሁ። ታሰር ግንባር ላይ ታሰር፣ ከዓላማዬ ከጉዞዬ ከመንገዴ እንዳታስቀረኝ እያላችሁ ሁል ጊዜ ወደ ስራም ብትሄዱ ወደ ትምህርትም ብትሄዱ ወደ ገዳማትም ብትሄዱ ወደ ተለያየ ቦታ ብቻ ግን በማንኛውም ሰዓት
ቤታችሁ ውስጥ ሆናችሁ ቀጥቅጣችሁ ሰግዳችሁ ታሰር ብላችሁ ማሰርና ኃይሉን ማድከም ማሰገድ መቀጥቀጥ ይገባል። እንደዛ አድርጋችሁ ስትመጡ መንገድ ላይ አይቀርም፣ ቤት ውስጥ አይቀርም፣ ታስሮ ግንባር ላይ እዛ ቦታ ላይ ይቀርባል ማለት ነው። ወዳው ምስጢር ያወጣል፣ ወዳው ይጋለጣል። እናንተም ትፈወሳላችሁ፣ ትድናላችሁ፣ ለምስክርነትም ትበቃላችሁና በዚህ ልክ የጸሎት መርሃ ግብራችሁን አድርጉ። እንግዲህ ስፖንሰር መሆን የምትፈልጉ ሰዎች ካላችሁ ለአንድ ሰው ለሁለት ሰው ገንዘብ የሌላቸው ሰዎች መሄድ የሚፈልጉ ግን የገንዘብ እጥረት ደግሞ ገጥሟቸው እኛም እንዳንረዳዳ ደግሞ ውድ ነው። የመኪናው 3 ቀን ነው የሚቆየው። ስለዚህ መሄድ እየፈለጉ መሄድ ያልቻሉ ሰዎችን አግዛለሁ፣ እኔ እንደርኩ አድርጎ ይቆጥርልኛል፣ በጎ ነገር እንዳደረኩ አድርጎ ይቆጥርልኛል ብላችሁ ያመናችሁ ወይም የምታምኑ በሀገር ውስጥም ሆነ በውጭ ሀገር ብዙ ወገኖቻችንን እናግዛቸው፣ እንርዳቸው። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት ከሁላችንም ጋር ይሆንልን። ፍጹም በሆነው በክርስቶስ ፍቅር እወዳቸዋለሁ። ሰላም እግዚአብሔር ይብዛላችሁ።